ተስፋዬ ገብረአብ ክንፈ የጸጥታው ሹም አምላክ ነፍሱን ይማረው። የጸጥታው መስሪያ ቤት ሹም ክንፈ ገብረ መድህን ሲገደል እኔ ናይሮቢ ነበርኩ። ወሬ እንደሰማሁት በክንፈና በገዳዩ በሻለቃ ፀሐዬ መካከል አለመግባባት የተጀመረው ክንፈ የኃይል 22 የመቶ መሪ ሳለ ሲሆን በዚያን ወቅት ደግሞ ፀሐዬ በክንፈ ኃይል ውስጥ ተራ ተዋጊ ነበር። ወደ ትግል አንድ ላይ የገቡ ነበሩም ይባላል። ክንፈ ግን በፍጥነቱም ሆነ በእውቀቱ ፀሐዬን ጣጥሎት ቁንጮ ላይ ደረሰ። ፀሐዬ በስዬ አብርሃም የሚመካ አይነት ሰው ነበርም አሉ። ክንፈን እንደ ማርያም ጠላት ከጠመደው ዘመናት አልነበረው። ኋላ ጊዜና ዘመን ሲለዋወጥ እነስዬን መሬቱም ድርጅቱም ከዳቸው። በዚያን ሰሞን አንጃውን በማፈንም ሆነ በቁጥጥር ስር በመዋሉ ረገድ ቁልፍ ሚና የተጫወተው የመለስ ክንፍ ተብሎ የሚታወቀው ክንፈ ነው ተብሎ ሲወራ ሰንብቷል። በዚያኑ ሰሞንም ክፍፍሉን ለማርገብ ክንፈ የመከላከያ መኮንኖች እንዲያግባባ ይታዘዛል። ክንፈ በመኮንኖች ክበብ ሲካሄድ የነበረውን ስብሰባ ተቆጣጥሮ ለመሄድ ጥረት በማድረግ ላይ እንደነበር በስብሰባው የተካፈሉ መኮንኖች ይገልጻሉ። የጄኔራል ጆቤ ሚስት ኮሎኔል ናት። እንዴት እርስ በርስ ትገዳደላላችሁ ስትል እያለቀሰች ባደረገችው ንግግር የትግራይ መኮንኖችን ቀልብ መያዝ ችላ እንደነበር ይነገራል። ኮሎኔል ጥጋቡ የተባለ መኮንን ህወሓት ፍትህ በጎደለው ሁኔታ ኢኮኖሚውን ተቆጣጥሮ አገሪቱን የግል መጠቀሚያ ያደረጋት መሆኑን በመግለጽ እስከ መጨረሻው ተከራክሮ በልዩነት መውጣቱን የሰማው ሲሆን ጄኔራል አለምሸት ደግፌ ደግሞ እንዲህ ሲል ተናግሯል። አቅም የላቸውም ብላችሁ ታስቡ ይሆናል። ሆኖም እዚህ ያለነው ኦሮሞ መኮንኖች አዳራሹን ጥለን ልንወጣ እንችላለን። ገመቹ የተባለ ኮሎኔል የተናገረውንም ሰምቻለሁ። ክንፈ 22000 ኦሮሞዎች ባንተ መስሪያ ቤት ትዕዛዝ ታስረዋል፣ ስም ዝርዝራቸውንም ይዣለሁ ሲል አፋጠጠው። አያያዝናም ቀጠለ። ክንፈ ይሄ ልጅ ማን እንደሆንኩ አያውቅም ሞኝ ነው ብለህ እንዳትስቅ። ይህን የምናገርህ ዛሬ ሌሊት ልታሳፍነኝ እንደምትችል እያወቅኩ ነው። እደግምልሃለሁ፣ ኦሮሞ በኦሮሞነቱ ብቻ ለምን ይታሰራል? ክንፈ ከኦሮሞ መኮንኖች የወረደውን ወቀሳ ያለማመንታት እንደተቀበለውና ተጠያቂው የኔ መስሪያ ቤት ነው፣ የኦሮሞ ሕዝብ ይቅርታ ያደርግልኛል በማለት ቁጣቸውን ለማብረድ ሞክረዋል። ነፃ ገበያን አስመልክቶ በተነሳው ውይይት ላይ ግን ክንፈና ፀሐዬ በመረረ ሁኔታ ተጋጩ። የሲሚንቶ እጥረትና የፋብሪካዎቹ ጉዳይ እንደ ምሳሌ በተወሳበት ውይይት ላይ ፀሐዬ የሲሚንቶ እጥረት ባለበት ሀገር እንዴት ስለ ነፃ ገበያ እናወራለን? የአንድ ሀገር ኩባንያዎች እንዴት ይወዳደራሉ? ሲል ይጠይቃል። ክንፈ የፀሐዬን አፍ ለማዘጋት ለስሙ ቢዝነስ ተምሬያለሁ ትላለህ፣ ይህን እንኳን መረዳት ቸግሮሃል ሲል ኃይለ ቃል ተናገረው። ተሰብሳቢው ሳቀ። ፀሐዬ ከክንፈ አጸያፊ ንግግር በኋላ እንደተሸማቀቀና ድምፁን እንዳጠፋ ይነገራል። ይህ ንግግር ብቻ ክንፈን ለሞት አብቅቶታል ለማለት ግን አይቻልም። ፀሐዬ ክንፈን ለመግደል ያደፋፈረው ዋናው ምክንያት የክንፈ መመታት ግላዊ ሳይሆን ፖለቲካዊ መልክ ሊይዝለት እንደሚችል የተሳሳተ ስሌት ላይ በመድረሱ ነው የሚሉ አሉ። እነስዬና ተወልደ ያሻቸውን ያህል ከመለስና ከክንፈ ጋር በከረረ ጸብ ላይ የሰነበቱ ቢሆንም እስከ መገዳደል የሚያደርስ ሁኔታ ላይ አለመሆናቸውን ማንም ውስጥ አዋቂ ይረዳው ነበር። ቢገዳደሉ የአማራ ተቃዋሚዎች ወይም ኦነግ ዘለው ቤተ መንግስት እንደሚገቡባቸው ስለሚያውቁ ቢሻኮቱም ስልጣኑ ወደ እነሱ ያለ ችግር እንደሚተላለፍ ሳያረጋግጡ መለስን ከስልጣኑ ሊነኩት አይሹም ነበር። ከመለስ ተወልደ ይሻለናል ነው ጠባቸው እንጂ ብርቱካን ሚደቅሳን ስልጣን ላይ ማየት ከቶ አይሹም። ፀሐዬ ክንፈን በመግደል አጀንዳውን ፖለቲካዊ ለማድረግ የሞከረበት መንገድ ስህተት የሚሆነው በዚህ መነሻ ነበር። የሆነ ሆኖ ክንፈ ተገደለ። በክንፈ ቀብር ዕለት አበበ ወርቄ የተባሉት የሕግ ሰው ክንፈ ደግ ተግባቢ ቢሮውን ለማንኛውም ዜጋ ክፍት ያደርግ የነበረ ድንቅ ሰው እንደነበር በጀርመን ሬዲዮ ሲናገሩ ሰምቼ ሳልገረም አልቀረሁም። ክንፈ በርግጥም ጥሩ ሰው ነበር።
የህወሓትን የሰብአዊ መብት አያያዝ አጥብቆ ያውግዝ ከነበረው ከአበበ ወርቄ ያንን መስማቴ ነበር ያስገረመኝ። ከክንፈ ጋር ለመጀመሪያ ጊዜ ተዋወቅነው አዴት ከተባለ የትግራይ ገደላማ በረሃ ውስጥ በኦህዴድ መስረታ ላይ ነበር። ጋዜጠኛ መሆኔን በመስማቱ ወዳረፈበት ድንኳን አስጠርቶኝ ጥቂት አወጋ። መጽሐፈ ሲራክን ታውቀዋለህ ሲል ነበር በቅድሚያ የጠየቀኝ። በዚያው የወሬ መነሻ ነበር የተግባባነው። ይህ ትረካ የአንድ ጋዜጠኛ ዕለታዊ ማስታወሻ መሆኑን ላስታውስና ትረካዬን ልቀጥል። ከዕለታት አንድ ቀን አሰፋ ማሩ ተገደለ። ፖሊሶች ግንባስ ደግፈው የጥይት ሩምታ ወረዱበት። የግል ጋዜጦች ድርጊቱን በመኮነን እሪታቸው በዛ። ፕሮፌሰር መስፍን ወልደ ማርያም በአደባባይ ተቃውሟቸውን አሰሙ። ከመምህራን ማህበር አመራር አባላት አንዱ የነበረው አሰፋ ማሩ ለምን ተገደለ? ፖሊስ የገለጸው እጅን ስጥ ሲባል አሻፈረኝ በማለቱ ነው። አስቂኙም ምክንያት ያመን አልነበረም። አሰፋ ማሩ ሳምሶናይቱን አንጠልጥሎ ከቤቱ ወደ ሥራ በእግሩ ይጓዝ ነበር። መሮጫና መደበቂያ በሌለው ግንብ ጥግ ስር ከ5 ያላነሱ የታጠቁ ፖሊሶች በአረንጓዴ የፖሊስ ላንድሮቨር መንገድ ዘግተው እጅን ስጥ አሉት። አሰፋ ማሩ ከቶ በምን ስሌት ነው እጁን ለመስጠት ፍቃደኛ የማይሆነው? ዞርም ቀረ አሰፋ ማሩ ተገደለ። ያን ሰሞን ክንፈን አገኘሁትና መረጃ ጠየቅኩት። ከፖሊስ መግለጫ ጋር ተመሳሳይ የሆነ ታሪክ ደገመልኝ። ይህ ነገረኛ አልፈለገም። እንደገና በዚያው ሰሞን ከስዩም መስፍን ጋር ለሥራ ጉዳይ ተገናኝተን ስራዬን ካበቃው በኋላ የአሰፋ ማሩን ጉዳይ አነሳሁለት። እንግሊዝ የአሰፋ ማሩ መገደል አንገብግቧት ነበር። አምባሳደሯን ጭምር ጠርታለች። ጀምራው የነበረውን የፖሊስ ስልጠና አቋርጣለች። ከማንም ሀገር በላይ ተቃውሟን እየገለጸች ነበር። ምንድነው ይሄ የእንግሊዝ ፉከራ ስል ጠየቅኩ። አሰፋ ማሩ ሰላያቸው ነበር አለኝ ስዩም። ከጥቂት ዝምታ በኋላ ሁኔታው ታዲያ ወዴት እያመራ ነው ስል በስጋት ጠየቅኩት። ስዩም መስፍን ፈገግ አለና የሚሰጡትን እርዳታ ሁሉ እንደሚያቋርጡ ነግረውኝ ነበር። እኛ ደሃነን ብትረዱን ደስ ይለናል። የለም እጃችንን አስገብተን ካላቦካን እርዳታ አንሰጥም የምትሉ ከሆነ ደግሞ እርዳታችሁ ይቅርብን እንጂ በውስጥ ጉዳያችን እጃችሁን እንድትከቱ አንፈቅድላችሁም የሚል መልስ ላኩላቸው። የአፄ ቴዎድሮስ ዘመዶች እንደሆነን አስታወሱ መሰለኝ። አሁን ደግሞ ረገብ ማለት ጀምረዋል። ሌላ ቀን ደግሞ ክንፈ ባስቸኳይ ወደ ቢሮ አስጠራኝና በደቂቃዎች ጊዜ ውስጥ ቢሮ ተገኘው። ከመሳቢያው 2 ገጽ ወረቀት አወጣና አንብበው ሲል ሰጠኝ። አነበብኩት። በእጅ የተጻፈ እንደ ቆሎ ልቅም ያለ የቄት ጽሕፈት ነበር። ደብዳቤው ከፕሮፌሰር አስራት ወልደየስ ለሐረሪ ክልል የመሃል ተወካይ የተጻፈ ነበር። ባጭሩ ይዘቱ እንዲህ ይላል። ሐረሪዎች ከወያኔዎች ጋር አብረው አማራውን የማፈናቀል ሥራ እየሰሩ መሆናቸውን እየሰማን ስለሆነ ስለዚህ ጉዳይ አጣርታችሁ መረጃዎች ላኩልን። አንብቤ ካበቃው በኋላ ክንፈ በፖስታ ቤት ደረሰን ብለህ መጽሔት ላይ አትመው አለኝ። አንተ ግን ከየት አገኘኸው ስል ጠየቅኩት። በዱርዬ ቦርሳቸውን አስቀማናቸውና እዚያ ውስጥ አገኘነው። የደብዳቤው ይፋ መሆን ጥቅምስ ምንድነው? ሐረሪዎች ይህን እንዲያውቁ እንፈልጋለን አለኝ። እያዘንኩ የክንፈን ቢሮ ለቅቄ ወጣሁ። የኒኮሎ ማኪያቬሊን ከፋፍሎ የመግዛት ስልት ይበልጥ ተጠግቼ ያየሁት ያን ቀን ነበር። ደብዳቤውን መጽሔታችን ላይ አተምነው። የጠየቀንም የከሰሰንም የለም። ሰማይ አይታረስም። ዘግይቼ እንዳረጋገጥኩት አማራዎች ሐረርን ለቀው እንዲሸሹ የተለያዩ ድራማዎች ይሰሩ ነበር። የደህንነቱ መስሪያ ቤት ከሐረሪ ክልል ጋር በመተባበር ከፈጸማቸው አማሮችን የማስበርገግ ወንጀሎች መካከል አቶ ደጀኔ በቀለ በተባሉ የደሴ ሆቴል ባለቤት ላይ የተፈጸመው አሰቃቂ ግፍ ሁነኛ አስረጅ ነበር። ግለሰቡ ያልሞተን ሰው እንደገደሉ ተደርጎ በደረሰባቸው ድብደባ ከነቤተሰባቸው ለአካል ጉዳት የተዳረጉ ሲሆን ከ400,000 ብር በላይ ኪሳራና ቋሚ ንብረታቸውን እንዲያጡ ተደርገዋል። በገንዘብ ተደልሎ ሞተ የተባለው ሰው አለመሞቱ ከተረጋገጠ በኋላ ለማስመሰል እንኳን የእርምት እርምጃ አልተወሰደም።
አንድ ጊዜ 15 ኮንቴነሮችን ቀረጥ ሳይከፈልባቸው ከጉምሩክ ስለመውጣታቸው የዜና ጥቆማ ሲደርሰኝ ትልቅ ዜና ያገኘው መስሎኝ ነበር። ክንፈ ዘንድ ደወልኩና ስነግረው መረጃውን የሚያውቀውን ሰው አንተ ዘንድ ይዘው ቆይ፣ ሰው ልክልሃለሁ አለኝ። ከደህንነት መስሪያ ቤት 2 ሰዎች ወደ እኔ ቢሮ መጡ። መረጃውን የሚያውቀውን ነጋዴ አግባብቼ ክንፈ ከላካቸው ሰዎች ጋር አገናኘሁት። በነጋታው ባለ መረጃውን አግኝቼው ቡና እየጠጣን ወሬውን እንዲነግረኝ ሳጣድፈው እሱ ይስቅ ነበር። ምንድነው ጉዳዩ ስል በጉጉት ጠየቅኩት። የእናንተው ሰዎች ንብረት ነው ሲል ዱብዳ ፈነዳብኝ። እና መረጃ የማግኘት ችሎታን እናደንቃለን፣ ለወደፊቱም አብረን እንሰራለን፣ ይህን ግን ለማንም እንዳታወራ አሉኝ። ይህን ሰው ከ6 ወራት በኋላ በሀብት ላይ ሀብት እየጨመረ ሲሄድ በአይን ያየሁት ሲሆን ከኔም እየራቀ ሄደ። ከደህንነት ሰዎች ጋርም በተደጋጋሚ አየው ጀመር። የነክንፈ ባልደረባ ሆኖ መቀጠሉን ተረዳው። እንመርቃቸው ብለን ያዘልቃቸው